አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም ጤና ይስጥልኝ። ውድና የተከበራችሁ የቻናሌ ቤተሰቦች እንደምን አላችሁ? ያለሁ አልሐምዱሊላህ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ ያደረጋችሁ ቤተሰብ ሁኑ። እንዲሁም ነባሮች ሼር ላይክ አድርጉ። እንግዲህ እንደተለመደው ሼር ላይክ እያደረጋችሁ ሁሌም ከጎን የሆኑ እናም እንግዲህ ዛሬም በአዲስ ቪዲዮ ተመልሼ መጥቻለሁ። እስከ መጨረሻው ድረስ አብራችሁኝ ሆኖ ላይክ አይድረስ ወዶችዬ፣ ላይክ እያደረጋችሁ አበረታቱኝ። እንግዲህ ዛሬም ተመልሼ የመጣሁት ድር በሚለው ድራማ ነው። እንግዲህ ድር የሚለው ድራማ ምን ላይ ደረሱ? በባለፈው ክፍል የሚያስፈራ ስጦታ መጥቶላቸው በሰርጋቸው ምሽት በጣም ተደናግጠው ነበረ። አቶ አምነንና ወይዘሮ ጀሪ ምን ላይ ደርሰው ይሆን? ያመጣላቸውን ሰው አወቁት ወይስ አላወቁትም? አብረን የምናየው ይሆናል። እንግዲህ ሁሉም ተደናግጠው ማን ይሄን ሊያደርግ ይችላል እያሉ ከሰርጉ መልስ ቤት ተሰብስበው ሁሉም እየተመካከሩበት ነበረ። እናም እንግዲህ እናትየዋ ልጅ አምነን እስኪ የሆነ ነገር በል፣ ምነው ጸጥ አልክ እኮ አንተም እያለች ልጇ ስትጠይቀው፣ አቶ አምነንም እማዬ እኔ ምን ማለት እችላለሁኝ? ማን እንደዚህ እንደሚያደርግና ይህን የሰይጣን ስራ ማን እንደሚሰራ ምን አውቃለሁኝ እያለ መልስ መልሶላት ነበረ። ነገር ግን እማዬ ግን እስኪ ንገሪኝ፣ አንቺ የምትጠራጠሪው ጥላት አለን እንዴ? እስኪ ንገሪኝ በማለት ሲጠይቃት፣ እናትየዋም ልጄ እኔ እኮ የበፊቱን ማስታወስ ትቻለሁኝ፣ ምናልባት ሊኖር ይችላል፣ ግን ስለማላስታውስ ምን ብዬ ልነግርህ እችላለሁኝ? ምናልባት አሁን ላይ ትውስታ ቢመለስልኝ የምጠረጥረው ሰው ሊኖር ይችላል። ምናልባት ግን ከአንተ ጥላቶች ምናልባት አንተ ሳታውቀው ጥላት ሊኖር ይችላል እና እስኪ ልጄ አስታውሳለችው። እሱም እንግዲህ እኔ በእኔ በኩል እስካሁን ጥላት ያለኝ ብዬ አላስብም። እኔ ከማንም ጋር ጥላት ሆኜም አላቅም እናቴ፣ ምናልባት ባክሽን አስታውሺ፣ ይህንን ነገር ማን በኛ ላይ ሊያደርግ ይችላል እያለ እናቱን ጠይቋት ነበረ። እናትየዋም ግን ትውስታዋ ሊመለስላት እየፈለገች በጣም እያሰበች ነበረ። እንግዲህ የምታውቀው ነገር ይኖር ነበረ ነቅታ ኑሮ ትውስታዋ ተመልሳ ቢሆን፣ ነገር ግን እንደዛ አልሆነም። ሴትዮዋ ሞታለች ማለት ነው። የአቶ አምነን ጓደኛ እንግዲህ እኔ የምለው ግን ይሄን ፕሮግራም እንደምትደግሱ የነገራችሁ ሰው አለ የሚያውቅ ሰው አለ ብሎ ሲጠይቀው፣ አቶ አምነንም ለምን እንደዚህ አልክ በማለት ጠየቀው። ምክንያቱም ፕሮግራም መሆኑን ስላወቀ ይህን ፕሮግራም ለማበላሸት ሆን ብሎ የታቀደ ስራ መሆኑን አትገነዘብም እንዴ አምነን? እናም ሊሆን ይችላል በማለት መለሰለት። እንግዲህ በጣም የምታስቀው ሜርሲ እንደው ምን አለ እጁን ብቻ ከሚልኩልን ቢያንስ ሙሉ አካሉን ልከውልን ቢሆን ማን እንደሆነ እንኳን እንለየው ነበር በማለት አስቂኝ ድራማዋን ጀመረች ማለት ነው። ግን ከዚህ መሀል ምናልባት ይህንን አሰቃቂ ነገር ያደረገችው በመካከሏ ወይዘሮ ሰምሃልን እየገደለቻት ልትበቀል እዛ ቤት እየገባችው ሲፈን ትመስለኛለች። ምክንያቱም የማስፈራሪያ ስጦታዋን ከሰጠች በኋላ በመቀጠል እናትየዋን በትራስ አፍና ስለገደለቻት ምናልባት አስቀድማ ማስጠንቀቂያ ያን የእጅ ቁራጭ የላከችው እሷ ትመስለኛለች። ነገር ግን አቶ አምነን ጓደኛውን ቃል ይህን ነገር በደንብ ማጣራት አለብን፣ እንዳልከው ሊሆን ይችላል፣ ይህን ፕሮግራም የሚያውቅ ሰው ነው ይህን የጅል ስራ እየሰራውና እናጣራ ብሎ ነበረ። እንግዲህ ጓደኛው ቃልም ይህን ነገር ለኔ ተወው፣ ሁሉንም ነገር እኔ ያጣራዋለሁኝ አለ። ጓደኛው ቃልም እንግዲህ ያን የእጅ ቁራጭ እኔ ቀብረዋለሁ ባለ ሰዓት ወይዘሮ ሜርሲ እኔ የኛ ቀብር አስፈጻሚ በነካጅችን ማንዳሙስ የምትንቀሳቀስ አሮጊት እሷን በቀበርክልኝ እያለች ነበረ። እንግዲህ ሜርሲ ከመጀመሪያው ጀምራ የወይዘሮ ሰምሃል ጠላት ነበረች። እንግዲህ ጥላትነታቸው በምን እንደተጀመረ ሳናቅ ሴትዮዋ መሞቷ ብቻ አስደንግጧል። ሴትዮዋ የሞተችበት ምክንያት ሜርሲ በሰጠቻት መድኃኒት የሞተች መስሏቸዋል። እንግዲህ ማን እንደገደላት እንዴት እንደሞተች ምንም የታወቀ ነገር የለም ለነሱ። እሷ ግን የገደለቻት የደፍኔ ልጅ ሲፈን ናት ማለት ነው። ሲፈን እንግዲህ የእናቷን ደም ተበቀለች ማለት ነው። ሜርሲ እንግዲህ ጀሪን በጣም ተጨነቅ ያለው ስትል ያልተጨነቀ ማንን አይተሻል? አንቺ ደግሞ ዝም ብትይ ይሻልሻል አለቻት። ጀሪም እንግዲህ እኔ ምልሽ ግን የማን እጅ ሆን ያች በማለት ስጠይቃት እኔ እርግጠኛ የሆንኩት እጁ የኔ ያለመሆኑን ብቻ ነው፣ ሌላ የማንም ይሁን የማንን የምናውቃለሁኝ በማለት መለሰችላት። ጀሪም እንግዲህ በደስታ በቃ አሁን እኔ ከአቶ አምነን ጋር ተገባሁ ማለት ነው
ባል የሆነ ማለት ነው ስትላት፣ እድሜ ለሜርሲ ምን ይሳናታል ብለሽ ነው? የሚዳረውን ትድራለች፣ የሚያፋታውን ታፋታለች፣ የሚሄደውንም ትሸኛለች በማለት እያሞጋገሰች ራሷን ነገረቻት። ምክንያቱም እንግዲህ አቶ አምነን ጀሪን ሊያገባ አሁን ሊያፋጥነው የፈለገበት ምክንያት ብሌን እናቴን መረዘቻት ብሎ በሷ ሰበብ ተናዶ እሷን ለማናደድ ነበር። እንግዲህ መጨረሻው ምን ላይ ይሆን አብረን እናየዋለን። እናቴ እኔ ግን በጣም ጨንቆኛል። ማን ነው ግን ይህን የጅል ስራ የሚሰራው? እያለ በተደጋጋሚ ጥያቄ ሆኖበታል። አቶ አምነንም እንግዲህ ለእናቱን ደጋግሞ ሲጠይቃት፣ ስሚኝማ እናቴ ምናልባት ስራ ከድርጅቱ ጋር የተያያዘ ሊሆን እንዴ በማለት ሲጠይቃት፣ እኔ ምን አውቃለሁ ልጄ፣ ሊሆን ይችላል አላቅም በማለት መለሰችለት። እናም እንግዲህ ለማንኛውም በጣም መጠንቀቅ ይኖርብናል እያለ ከእናቱ ጋር እያወራ በነበረበት ሰዓት እናትየዋም የኔ ልጅ ለጠብ ታጥቆ የወጣን ሰው መጠንቀቅ በጣም ከባድ ነው እያለችው ነበረ። ብሌንም እንግዲህ ያው ለአቶ አምነን ባላት ስሜት የተነሳ በጣም ታስብለታለች፣ ትጨነቅለታለች እና ክላሱ ድረስ ሄዳ ልታጽናና ወይም ልትጠይቀው አይዞህ ልትለው ሄዳ ነበረ። ማን ነው አቶ አምነን ይህን ነገር ይሰራል ብለህ የምታስበው ሰው አለ እንዴ ብላ ስትጠይቀው፣ ምንም አያገባሽም ውጭ ከዚህ ብሎ አባረራት። እሷም እንግዲህ ተመልሳ በረንዳ ላይ ደገፍ እንዳለች እንቅልፍ ወስዷት ነበረ። ከዛም አቶ አምነን ትንሽ ካሰበ በኋላ ከክላሱ ወጥቶ ወደታች ሊወርድ ሲል ልጅቷ ደረጃውን ተደግፋ እንቅልፍ ወስዷት ነበረ። ቀሰቀሳትና ከዛንም ተነሽና ግቢ ተኝ አላት። ልጅቷም እንግዲህ ያው በተደጋጋሚ እሱን መጠበቅ ስለምትፈልግ አቶ አምነን ያለበት ሁኔታ ይገባኛል፣ ነገር ግን ለእናት ስትል ጠንካራ መሆን አለብህ በማለት ነገረችው። እኔ ካሁን በኋላ ከራሴ በስተቀር ማንንም ሰው አላምንም፣ ለእኔ ምክርም ልሰጭኝ አልፈልግም በማለት አሁንም የጥላቻ መልስ መለሰላት። በዚህ መሀል እንግዲህ የጀሪና የሜርሲ ጓደኝነት አሁን ላይ አደጋ ላይ ነው ማለት ነው። ተጣልተዋል። እንግዲህ ምናልባት አሁን ሲጣሉ ሚስጥራቸውን ተወጣጡ። በዚህም መካከል የአቶ አምነን አክስት ስለመጣች ሜርሲን በጣም ጠርጥራታለች። ምናልባት እጅሽ ካለበት አንላቀቅም፣ አልለቅሽም፣ እህቴ ወደ ገባችበት ጉድጓድ አንቺንም አስገባሻለሁ እያለች ነበረ። እንግዲህ የአቶ አምነን አክስት ማለት ነው። ጀሪና ሜርሲ ከተጣሉ በመካከላቸው ያለው ሚስጥር ሊወጣ ይችላል። ምክንያቱም ያንን መድኃኒት ያበላቻት እሷ ናት። የሞተችውም በመድኃኒቱ በተመረዘችው ምክንያት እንደሆነ ነው እንግዲህ ሜርሲ እያሰበች ያለችው። የተፈጠረውን ነገር ሁሉም አላወቁም። በመቀጠል ያው አክስትየው አሁን እየመረመረች ነው የእህቷን ሞት። እህቴም እናቴም ጓደኛዬም ነበረች፣ እሷን የነጠቀኝን ሰው እበቀለዋለሁ እያለች ነው እንግዲህ ይህ ሚስጥር ይወጣ ይሆን ወይስ ምን ይፈጠር ይሆን? አብረን የምናየው ይሆናል። ውድና የተከበራችሁ የዚህ ቻናል ባለቤቶች፣ የቻናሌ ተከታታዮች እንግዲህ ለዛሬ ያስኩላችሁ ይህን ነበረ። በሌላ ቪዲዮ ተመልሼ እስከመመጣ ድረስ በያላችሁበት ደህና ሁኑ። ወዳችኋለሁ፣ አከብራችኋለሁ። ባይ ባይ።